የማያፈቅሯቸው ስለሆኑ ብትገምቷቸው ባትገምቷቸው ግድ አይሰጣቸው። የእውነት ግን ወንድ ልጅ ፍቅር ከያዘው በአንቺ ፊት አንሶ መታየት አይፈልግም። በፊት ትዝ ይላችኋል ልጆች እያላችሁ ድራማም ላይ ምናምን ስታዩ እንዲህ በሪል ላይፍም ወንዶች ፍቅረኛቸውን ቀጥረው ከጓደኞቻቸው ልብስ ተበድረው ይሄዳሉ። ጃኬት፣ ቲሸርት ተበድሮ ብር ተበድሮ ፍቅረኛዬን ቀጥሬ ያሉ ልጋብዛት ብሎ መጋበዝበት ብሎ ከጓደኞቹ ተለክቶ ተበድሮ ደሞዝም ከሆነ ደሞዙን ቀድሞ ተቀብሎ በቃ ነገ እሷን ጋብዛለሁ ብሎ ለምን? በእሷ ፊት ምኑን ማጣት ስለማይፈልግ፣ ክብሩን ማጣት ስለማይፈልግ ገብቶሻል? ሞራሉን ማጣት አይፈልግም። በእሷ ዘንድ አንሶ መታየት አይፈልግም። ገብቷችኋል? ይሄ የእውነተኛ አፍቃሪ ወንድ ባህሪ ነው። ኢሞ ላይ የምትጠብሱት ቲክቶክ ላይ ዋትሳፕ ላይ ምናምን ላይ የመጣ ገንዘብ ላኪልኝ፣ ስልክ የተበላሸ እንደዚህ ያለ ብሎ የሚቀፍልሽ ወንድ አያፈቅርሽም። በአጠቃላይ ወንድ ልጅ ገንዘብ ከጠየቀሽ የስሜን ያህል እርግጠኛው የምነግርሽ ነገር አይወድሽም፣ አያፈቅርሽም። ጭራሽ ለአንቺ ምንም ስሜት የለውም። የሚፈልገው ከአንቺ ጥቅም ነው። ገብቶሻል? ከዛ ሰው መላክ ነው ያለብሽ። ወንድ ልጅ ራሱን መቻል አለበት። ራሱን ችሎ ስራውን መስራት፣ በቤተሰብ ላይም ጥገኛ መሆን የለበትም። ኮንፊደንስ ሊኖረው ይገባል። ይሄ ለዛ ነው ከ30 ዓመት በላይ እኮ ምላችሁ በእድሜ ራሱ ይበስላል ወንዱ። ገብቷችኋል አይደል? በእድሜ ይበስላል፣ በአስተሳሰብ ይበስላል። ከ30 ዓመት በታች ያለ ገና ያልበሰለ ጥሬ ወንድ እየጠበሳችሁን የተቸገራችሁት ወገቡን ይዞ ከአንቺ ጋር ይሰዳደባል። ወንድ ልጅ ክብሩ ዝምታው ነው። ዝም ማለት ነው። ቢሰድቡትና ወይ ኔጌቲቭ ነገር እንኳን ቢናገሩት ዝም ማለት እንጂ ኢቭን ከሚስቱ ጋር እንኳን ኮሚኒኬት ሲያደርግ የሚፈታበት መንገድ ያንን ችግር በዝምታ ውስጥ ሲሆን፣ ሌላ ስልክ እንኳን ሲደወልልሽ ምንድን ነው የሚያደርገው? ማን የደወለው? ተናገሪ፣ ቁጥሩን አምጪ ውስጥ የት ነው የምታውቂው? በቃ በርብሮ ማን እንደደወለልሽ ጠይቆ። ወንድ አይደለም ይሄ ናት። ካፈቀርኳት የኔ ፓወር ማሳየት ያለብኝ የወንድነት ፓወር ማሳየት ያለብኝ ዝም በማለት ነው። ገብቶሻል? ለምሳሌ አጠገብ የሆነ ወንድ ቢደውልላት ወንድ ልብ ያለው ሰው ምንም አይናገርም። እሷ ምንድን ነው የምትጠብቀው? ይጠይቀኛል ብላ ነው የምትጠብቀው። ለምሳሌ የሆነ ወንድ ደውሎት አወራች ምናምን ስልክ ምሳሌ ነው የምልሽ። በሌላም ነገር ምሳሌ ልትወስጂ ትችያለሽ። ዝም ካልኩ ያ በጣም ማቹርድ ማለት ማሸነፍ ማለት ያ እሷ ይጠይቀኛል ብላ ነው የምትጠብቀው። ዝም ካልኩ ይኸውልህ ማን መሰለኝ የደወለው እዚህ መስሪያ ቤታችን እኮ እንደዚህ መፈልጉ ነው ምናምን በቃ ከነገር እራሷ እንድትናገር ማድረግ የሚችል ነው ወንድ ማለት ነው። ግን ሌላው ምንድን ነው የሚያደርገው? ነይ ማን የደወለው? የት ነው የምታውቂው? ስሙ ማን ነው? ኧረ እዚህ መስሪያ ቤታችን። ለምንድን ነው የደወለልሽ? ምንድን ነው ግንኙነታችሁ? በቃ ረከስክ ማለት ነው። ኃይል ማለት ያ በዝምታ ውስጥ ሰው ራሱ ፈልጎ እንዲነግርህ ማድረግ ትችላለህ። ስለዚህ አንቺ ስታገቢ ለትዳር የምትመርጪው ወንድ ቆንጆ ስለሆነ ወይ ዝነኛ ስለሆነ ወይ የሚያምር ፊት ስላለው የሚያምር አቋም ስላለው ምናምን አይደለም መሆን ያለበት። ወንዳ ወንድነት ልብ ነው። ለአንዳንዶቹ ወንዳ ወንድነት 90 ሴት መደርደር፣ ሚሊየን ፍቅረኛ መያዝ። እኔ እኮ እውነታቸውን እኮ ነው። አሁን ወንድ መቼ ነው የምትሆነው ይሉኛል አንዳንዶቹ ወንዶች መጥተው እኮ እኔም እኮ ግራ የገባኝ እሱ እኮ ወንድ አርጉኝ ባካችሁ፣ አንድ ማንኪያ እንኳን በስሜ ግዙልኝ። ማንኪያ ምን አዳሜው ከባጃጅ ተነስቶ ሲኖትራክ እየተገዛለ ባለፈው ግማሽ ሚሊዮን ብር ላኩለት አለችን ፌስቡክ ላይ አውቄው ብላ ነው። ቀናው ነው ይሄው ያስቀናል ጋይስ። እናቴን ማለት እኔ ስልክ ስሸጥ ኪሴ ኪል እስኪ ድረስ ነው መልስ የሚቀበሉኝ ከስተመሮች። ሴቶቹ ስልክ ገዝተው 20 ድርሃም ለምሳሌ መልስ ካለው አፍጥነው ካርድ ገዝተላክ። እሺ ዝርዝር የለኝም ምን ላድርገው? ሄደ ካርድ ዱ ነው
ዱ ወይ ኢንስታላት ነው የምጠቀመው። ቁጥር ይሄ ነው። ዝርዝር ከሌለ ካርድ ሄደ ገዝተ ካርዱን ላከው በዚህ ቁጥር ተብዬ ልክ ያውቃለሁ። እግዚአብሔር ምስክሬ ነው የምላችሁ። አሁን ቢግ ዲል ነው እያልኳችሁ አለም፣ ግን እድለቢስነቴ ነው የምላችሁ። ወንድ አለመሆን የሚያሳየው ይሄ ነው። እንደነ ከሌና እንደነ ቢሆን ግን ጓድ 20,000 ድርሃም ሊላክልኝ ይችላል በአካውንት። ቀበቶ የምትገዙት እናንተ ናችሁ። ጫማ ክር የምትገዙት እናንተ ናችሁ። ደግሳችሁ የምትድሩት እናንተ ናችሁ። አሁን ባለፈው ከትናንት ወዲያ አንድ ልጅ መጣ የነገረችን ታሪክ ሰምታችኋል። ራሴ ቤት ኪራይ ተከራይቼ እቃ አሟልቼ ምናምን ያገባሁት አለች። ከዛ እቃውን አልመልስልሽም ማለት አሁን ተለያይተናል፣ ግን እቃው በጣም ብዙ እቃ አለኝ እዛ፣ እቃውን ዛሬ ነገ እያለ አልመልስም ማለት አለች። እንዴት የታደሉ ናቸው እንደዚህ አይነት ወንዶች! እንደው እናቱ እንዴት ብትመርቀው ነው ወድ እናቱ እንዴት ብትመርቀው ያየ ሁሉ ይውደድ። የሚያገኙ ሴቶች ሁሉ የሰሩትን ያራግፉብህ ተብሎ የተመረቀ እንደኔ አይነቱ በልጅነቱ ካልጋ ወድቆ ዘነዘና የመታው ሰው ግን ስልክ ላፕቶፕ ምናምን ሽጠ 5 ድራም እንኳን ሲቀር ቲፕ ነው ያዘው እንኳን ምናምን አይልም። ዝም ብሎ ቀላል ብሎ ይመጣ መሰለ እንዴ? ኮዚ ፀሐይ ገርፎን ምናምን የምናመጣው እኮ ናፍጥ ነው። ቶሎ ቶሎ ገብቷችኋል? እባካችሁ ሴቶች በተቻላችሁ መጠን ሳልሞት ከወንዶቹ ተርታ አሰልፉኝ። በስሜ አንድ ማንኪያ እንኳን ተገዝቶልኝ ማንኪያዋን እንዲህ እያደረኩ ወንዶች ሆይ በክብር የወንዶችን ካባ ለብሼ ወደ ወንዶቹ ተርታ ተሰልፌያለሁ። ትንሽም ብትሆን ግን ያው ነው በሌላ ሰው የተደረገልን ነገር መኖሩ ወንድ የሚያስፈልግ ጊዜ ላይ ስለደረስን እውነት በጣም ማለት የሚገርመኝ ነገር ምን እያስነኳችሁ ነው ብዬ የሚያስገርመኝ ነገር እሱ ነው። አሁን አንዳንዴ ማመን ይቸግረኛል እኮ መጥተው ሲነግሩኝ እዚህ እናንተም ትሰማላችሁ ያው ላይቭ ስለሆነ ምን እያስነኳቸው ነው ማለት። ፍቅር እኮ ችግር የለውም እኮ ተፋቀሩ ምናምን፣ ግን ሰው የለፋበትን የልፋቱን ፍሬ እንዴት ምናልባት እኮ አንዳንዴ ለእናትና ለአባቶቻችሁ እኮ እነዛ ሰዎች እኮ አድርገውት እኮ ላይሆን ይችላል። ገብቷችኋል? ምናልባት እኮ አባቷ እኮ ወይ ጫማ እንኳን የሚቀይረው ላይኖር ይችላል። ያንን ያደረገችው ሴት ለምሳሌ ነው የምላችሁ። ወይ እናቷ አንድ ጋቢ አታ ሊሆን ይችላል። ምናልባት የአባቷ ወይ እናቷ እኮ የሚይዙት ስልክ እኮ ምናልባት እዚህ ግባ ላይሆን ይችላል። ገብቷችኋል? እሱ ሌላ ጉዳይ ነው። ግን እንዴት ሰው ላላወቀው ሰው ከሰው ጋር መግባባት ሶሻል ሚዲያ ችግር የለውም፣ ሶሻል ላይፍ ችግር የለውም ምናምን፣ ግን ከሀገር ሲወጣ አንድ ሰው ሰርቶ ለመለወጥ ብሎ ከወጣ መስመሩን እንዴት ይስታል? አትሊስት የማይሆን ተጓዳኝ ነገሮች በህይወታችን ቢመጡ እንኳን መስመራችን ላይ ሆነን ነው እኮ ማድረግ ያለብን። እንደው ማውራቱ፣ መሳቁ፣ መጫወቱ፣ መጃጃሉ እንኳን ይኖር ብለን ብናስብ ግን ከዓላማ ግን መሳት የለበትም። ገብቷችኋል? ሰው ዓላማውን መሳት እኮ የለበትም። ከኤርፖርት ደህና ዋሉ ብለሽ ስትወጪ ቤተሰቦችሽን ምንድነው ሰንቀሽ የመጣሽው ነገር? እሷ ነች ትልቁ ተርኒንግ ፖይንትሽ መሆን ያለበት። ከሱ የሚያስትሽ ማንኛውም ጉዳይ ቢኖር ኢቭን ቤተሰብ እንኳን ቢሆን እምቢ ማለት መቻል አለብሽ። ሰው ዲሲፕሊን ሊኖረው ይገባል። ሰው ስፖርት ቤት ሄዶ ለውጥ ማምጣት ከፈለገ፣ ቢዝነስ ጀምሮ ቢዝነስ ላይ ለውጥ ማምጣት ከፈለገ፣ ጤናው ላይ ለውጥ ማምጣት ከፈለገ ዲሲፕሊን መሆን አለበት። ዲሲፕሊን ማለት ስነ ስርዓት ሊኖረው ይገባል። ስነ ስርዓት ላለው ነገር መታመን አለበት። በቃ ጠዋት ተነስቼ እዚህ ስፖርት ቤት ሄጄ ለአንድ ሰዓት ተኩል ያህል ጂም በመስራት ጤኔን እንጠብቃለሁ ካለ ይሄንን ለአንድ ሳምንት አለ ማድረግ ያለበት። 90 ዓመት ቢኖር ከሆነ ለ90 ዓመት ማድረግ አለበት። ላይፍ ስታይሉ ነው መሆን ያለበት። ዲሲፕሊን ማለት ያ ነው። ባይዘ ስነ ስርዓት ማለት የሆነ ሰሞን አድርጋችሁት የምታቆሙት ጉዳይ አይደለም። የነገር ጀምራችሁ ራሳችሁ ይሄን አላደርግም በዚህ መስመር ነው የሚሄደው ብላችሁ ካሰባችሁ እድሜ ልካችሁ እንደዛ ነው መኖር ያለባችሁ። የሆነ ሰሞን ሞቅታ መሆን የለበትም። ስለዚህ ከሰው ሀገር መተሽ ሰው ሀገር አረብ ሀገርም ይሁን አውሮፓም ይሁን አሜሪካንም ይሁን ምንም ይሁን ዲሲፕሊን ከዲሲፕሊናችን የሚያስወጣን ነገር ካለ መሆን የለበትም። ማንም ይሁን ማን እዚህ ምድር ላይ ከእናንተ የሚበልጥ ማንም ሰው የለም። ማንም ሊያስታችሁ አይገባም።
እምቢ ማለት ያስከብራችኋል። እምቢ ስትሉ ሰው ይጠላችኋል። አይ ነው ሰው በሰው አትወደዱ፣ ግን ትከበራላችሁ። ጠላቶቻችሁ ያከብሯችኋል። እየጠሏችሁ ያከብሯችኋል ጠላቶቻችሁ፣ እናንተን እያልወደዷችሁ ማለት ነው። አይደለም እሺ፣ ልወጣ ነው። ሰዓት ተቀይሮ ሳይሆን እያወራ ነው። ጥያቄ ስንጠያቅ ስናወራ ሰዓቱ ሄደ። ያ ስፖርት ስለምወጣ በዚሁ አንደኛ ስለማልተኛ ብዬ ነው የቆየሁት። ሰው መስመራችሁን መርሳት የለባችሁ። ፍቅር ጥሩ ነገር ነው። መቼም እድሜያችሁ ለትዳር የደረሰም ከ25 ምናምን ዓመት የሆናችሁ ሰዎች አጋር ልትፈልጉ ትችላላችሁ። ሰው ሀገር ሆናችሁ ብዙ ዓመት የቆያችሁ ምናምን እረዳዋለሁ። ግን በስሜታዊነት መሆን የለበትም። ገብቷችኋል? በስሜታዊነት በውበት ተማርካችሁ በወሬ በንግግር ማንንም ሰው ማመን የለባችሁ እዚህ ምድር ላይ። አለማመናችሁ ደግሞ ኃጢአት አይደለም። ደግሞ ኃጢአቱ ሰውን ማመናችሁ። ሰውን ውደደው እንጂ አትመነው አይደል? ሰውን አክብሩ፣ ውደዱ፣ በትህትና ዝቅ በሉ። በሰው የሚመካ የተረገመ ይሁን ይላል አይደል መጽሐፍ ቅዱስ ላይ እንኳን እንግዲህ እስከማውቀው ድረስ በሰው የሚመካ የተረገመ ይሁን ማለት ሰው ላይ የሚመካ በሰው ላይ መተማመኑን የሚያኖር መተማመንም መመካትም ልታኖሩበት የሚገባው አንድ ፈጣሪ ብቻ ነው። ሰውን ውደዱ፣ አክብሩ፣ ታዘዙ፣ ትሁት ሁኑ። ሰውን አትግፉ፣ አታስቀይሙ። ከዛ ውጪ ግን በሰው መመካት፣ ሰው ላይ መደገፍ፣ አይጥለኝም አይከዳኝም አንድ አይለን በላችሁ በሰዎች ላይ ትምክታችሁን እዛ ላይ ማድረግ በጣም አደገኛ ነው። በጣም አደገኛ። በእርግጠኝነት አምኜው እንቅልፌን የምተኛው ለፈጣሪ ብቻ። የእኔ ሳቢያ እንቅልፌ ሲመጣ ሊያዳፋኝ እንቅልፍ ሊጥለኝ ሲታገለኝ እፍ ብዬ በቃ ለተኛ ብዬ ራሴን ጥዬ የምተኛው እንደሚያነቃኝ ስለማውቅ ነው። አሁን እኮ በሰዎች መሀል ሆናችሁ እንቅልፋችሁ መተኛት የማትችሉበት ጊዜ ላይ ነው የደረሳችሁት። ስትነሱ ማን ምን እንደሚያደርጋችሁ አታውቁም። ሰውን ሄዳችሁ እኮ ልጨብጠው ብትሉ በዚህ ሰዓት የእግዚአብሔር ሰላምታ እንኳን ሰው ብዙ ነገር እየተደራረገ ነው። መድኃኒት አረገብኝ፣ መድኃኒት አረገችብኝ፣ አሳበደችው፣ አሳበዳት፣ እንደዚህ በምግብ ሰጡት፣ ህይወቱን ትሰማላችሁ አይደል? አያችሁ አይደል? የሰው ልጅ ምን ያህል ህግ ድረስ እንደሚሄድ እና በሰው ልጅ ላይ ነው የምትመኩት የምትተማመኑት። ብላችሁ የምትተኙት በበረሃው መውጣው ህይወቴ ውስጥ ምንም ነገር ሲመሰቃቀል ያለኝን ሳጣ ቢዝነሴ ሲከስር ምሳሌ ነው የምላችሁ፣ ኑሮዬ ሲበላሽ ገንዘቤን ሳጣ ጤናዬን ሳጣ በእርግጠኝነት መልሶ እንደሚያስተካክልልኝ እማምነው አንድ እግዚአብሔርን ብቻ ነው ጋይስ። በግሌ ስለእናንተ አላውቅም። መልሶ እንደሚያስተካክለው አምናለሁ። የተበላሸውን ነገር በሙሉ ወደ ነበረበት የቆሸሸውን ወደ ማጽዳት የተጣመመው ወደ ማቃናት የሚመልሰው እሱ ብቻ እንደሆነ ነው የማውቀው። ከዛ ውጪ ከሰዎች ጋር የሚኖረኝ ነገር በፍቅር የተሞላ በትህትና ባለመገፋፋት በመከባበር የተሞላ ነው እንጂ እንዲሆን የምፈልገው ማንም ሰው አላምነው። አምኜ የተበላሸውን ህይወቴን እስቲ አስተካክለው ብዬ አልሰጥም ለሰው። የተጣመመ ህይወት ካለኝ ወይ የሆነ የቆሸሸ ያጣሁት የተበላሸ እባክህ ነገር አድርግልኝ፣ እንዲያስተካክልልኝ፣ እንዲሁንልኝ ህይወቴን አምኜ ገንዘቤን አምኜ እንዲያስቀምጥልኝ እምብላችሁ ሰጣላችሁ። ብዙዎቻችሁ ስለምታደርጉ ለአባቴ ላኩ፣ ለእናቴ ላክስቴ ላጎቴ ሰዎች መሆናቸው ረስታችሁታል። ነው መልአክ መሆናቸው የሚታያችሁ። ሰው ልጅን ጥሉት እኮ አይደለም ሀሳቡ፣ ውደዱት። ግን ይሄ የሰው ልጅ ላይ የምታደርጉት መተማመን መሆን ያለበት አምላካችሁ ላይ ነው። ገብቷችኋል? ሰው በማንኛውም ሰዓት ሊቀየር ይችላል። እኔ ለሁላችሁም እኮ ክብር አለኝ፣ እወዳችኋለሁ፣ አከብራችኋለሁ። ለእናንተ ትሁት መሆን ደስ ይለኛል። ግን አምኛችሁ ግን ህይወቴን አልሰጣችሁም ለእናንተ። ያ የሚገባው ለፈጣሪ ነው። ህይወቴ ውድ ነው። ህልሜን አሳልፌ አልሰጣችሁ። ገብቷችኋል? ይሄንን ማድረግ ነው ያለባችሁ። በተለይ የዋ የምትሆኑ ሰዎች የምትጎዱት ምንም በቃ አይደለ፣ በቃላት የምትሸወዱ አላችሁ። በጣም ብዙ ጊዜ በሰዎች ቃላት እውነቱን ለመናገር ኢቭን ሶሻል ሚዲያ ላይ ያወቃችኋቸውን ሰዎች የምታምኑትን ያህል እንኳን በአምላካችሁ አታምኑ። እውነቱን እንነጋገር ካለ በእውነት እርግጠኛ ሆኜ ነው የምነግራችሁ። ሶሻል ሚዲያ ላይ
ፌመስ ሰው የምታምኑበትን ማመን ለፈጣሪያችሁ አትሰጡትም። ያው ዝም ብሎ ለይስሙላ ላይ ምናምን እንላለን። እኔ እኮ በእምነቴ ፈጣሪን አምነዋለሁ፣ እግዚአብሔርን አምነዋለሁ፣ አላህን አምነዋለሁ ምናምን ትላላችሁ። ግን እውነቱን እንነጋገር ካለን ለሰዎች የምትሰጡትን እምነት ለአምላካችሁ ግን አትሰጡትም። ለይስሙላ ነው የምንለው። ሶሻል ሚዲያ ላይ የሆነ ጥሩ ነገር የሚሰራ ሰው ቢመጣ ምሳሌ ነው የምላቸው። አሁን ሰው የሚረዳ ለሰው መልካም የሚያስብ ምናምን ቢመጣ እምን ነው የምታደርጉት? በቃ የተናገረው ቃል ሁሉ የሆነ የመጽሐፍ ቅዱስ የቁርአን ቃል ይመስል በቃ እሱም አይሳሳትም እንዴ? የሆነ ተሳስቷል የሚባል ነገር ራሱ ቢወጣ ወገባችሁን ይዛችሁ ትከራከሩታል። ኧረ እኔማ በሱ እርግጠኛ ነኝ፣ በሱ እርግጠኛ ነኝ። ጎበዝ፣ ይሄንን እምነት ምን አለ ለፈጣሪያችን ብናረገው። አያረገውም የምትሉት አምላካችሁን ብቻ ነው ጋይስ። እኔ እንገራችሁ ማለት መጥፎ ነገር አያረግም፣ በተቃራኒው ደግሞ ያረገዋል፣ በቃ እመጣለሁ ብሎ አይቀርም የምትሉት ፈጣሪያችሁን ብቻ ነው። የሰው ልጅ ላይ እምነት መተማመን ማለት ያ ብዙ ጊዜ ስለማይ ነው ሶሻል ሚዲያም ላይ ምናምን ለአንዳንድ ሰዎች ወገባቸውን ይዞ የሚከራከሩ ሰዎች አሉ። በቃ ጥብቅና አሁን ጥፋት አጥፍቷል ወይ እንዲህ ምናምን ሲባል ከሰሙ እንኳን ምናምን እኔማ እርግጠኛ ነኝ 100%። ለዛ ነው እኔ የማልወደው። እኔ ለእኔ የሚሟገት ሰው ካየው በጣም ከምንም በላይ የሚያስቀይመኝ እንደዛ አይነት ሰው ነው። ኢቭን በሐሰት በከሰስ ምናምን እኔ በወነጀል ስለ እኔ መጥፎ ነገር ቢነገር እኔን ወክሎ ለእኔ ወግኖ ሲከራከር ያገኘሁት ሰው፣ ሲሟገትልኝ ያገኘሁት ሰው እንደውም ከከሰሰኝ በላይ ትልቁ ጠላቴ ያ ሰው። ለእኔ መከራከር ያለበት ፈጣሪ ነው፣ አለቀ። ስራዬ ነው መከራከር ያለበት። ቲፎዞ አልወድም። በቲፎዞ ይሄ ቲፎዞ ኖሮኝ ሆ ምናምን ብሎ የሚሄድልኝ ሰው ያ ከእግዚአብሔር እንደሚያጋጨኝ ነው የማውቀው። በሰው ከተከበው ፈጣሪ እኔ ጋር አይኖርም። ብቻዬን ነው መሆን የምፈልገው። ማንም ሰው ምንም ነገር እኔ ላይ ቢወረወር ራሴ እወጣዋለሁ። ፈጣሪ ይከላከልልኝ እንጂ የሆነ ሰው የታውቀኝ እኔ አርጊው ቢሆንስ ምን ታውቃለህ? እኔ ማሳየህን ነው እኮ ያንን ተቀብለህ በቃ ነው ብለህ ለእኔ ልትከራከል ይመስል። ስለዚህ አንተ ለእኔ ከተከራከርክልኝ እግዚአብሔር ጣልቃ ይገባ። አንተ ደግሞ እስከ መጨረሻው ይዘኸኝ አትሄድም። የሆነ መንገድ ላይ አይ አንተ እንደዚህ ነህ እንዴ ምናምን በላይ ነው የምትሄደው። ስለዚህ ብዙ ጊዜ ስለማያችሁ ነው ብዙዎቻችሁ ሶሻል ሚዲያ ላይ የምትወዷቸው፣ የምታከብሯቸው፣ የምታደንቋቸው ሰዎች ሲሆኑ አምላካችሁን እንኳን እንደነሱ አታምኗቸውም። እውነቱን ለመናገር በጣም ነው የምሳቀቀው ነው። ሰው በፈጣሪያችሁ ላይ ነው እምነታችሁን ማሳደር ያለባችሁ። ሰውን አክብሩት፣ ውደዱት። ከዛ ውጪ ወንድ ልጅ የዋህ ቢሆን ይሻለዋል ወይስ ብልጥ? ጥያቄ። የዋህነት እንዴት ማቆም ይቻላል? ኖ ማቆም የለብህም እንጂ እንደ እባብ ልባም እንደ እርግብ የዋህ እኮ ይባላል። የዋህነትንማ ማቆም የለብህም። የዋህ እኮ ጥሩ ነገር ያው ይጎዳሃል፣ ግን ደግሞ ፈጣሪ ደግሞ አይተውህም፣ አትወድቅም። እንደ እርግብ የዋህ ሁኑ እኮ የተባለው እኮ ለዛ ነው። እንደ እባብ ልባም ግን መሆን ደግሞ ያስፈልጋል። አብሮ የሚሄድ ነገር ነው። ከእንስሳት ሁሉ የምትጠሉት ማን ነው? እባብን ነው አብዛኞቻችሁ። እኔ ደግሞ እባብ በጣም ነው የሚማርከኝ። ተፈጥሮ በጣም ነው የሚማርከኝ ምናምን ስል አንዳንድ ሰው አይምሮ ላይ የሚመጣው የእባብ የሚናደፈው ምናምን ፓርት ነው። የሚናደፈው ፓርቱ መርዙ ምናምን አይምሮ ላይ የሚመጣው ኖ ዌይ። እንደ እባብ አስገራሚ አስደናቂ ባህሪውን ልትላበስ የሚገባው እንስሳ የለም ምድር ላይ። ልትጠላው አይደለም የሚገባው። እባብ ከየትኛውም ምድር ላይ ካሉ ፍጥረቶች በጣም 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 የሚገርም ፍጡር ማለት እባብ። ስለዚህ እንደ እባብ ልባም መሆን ማለት ምን ማለት ነው? አሁን እባብ ምንም የለውም ግን ሁሉንም ማድረግ ይችላል። ልባም መሆን ማለት ያኮ ነው። እባብ ምንም የለውም ባይዚ ለምሳሌ ጆሮ የለውም አይሰማም፣ ግን ያለበትን በጠረኑ አሽቶ ያገኛል። አይኑን የሚከላከልበት ሽፋሽፍት የለውም። በብዙ በዛፍ ውስጥ ምናምን ይሄዳል።
እጅ እና እግር የለውም። ዛፍ ላይ ይወጣል፣ ተራራ ላይ ይወጣል። ክንፍ የለውም። ከዛፍ ዛፍ ይበራል። አሳ አይደለም ምናምን፣ ግን ውሃ ውስጥ ግን ይዋኛል። ውሃ ውስጥ እባብ ማድረግ የማይችለው ነገር የለም። ኤኒዌይስ ግን ምንም ነገር የለው። እጅ የለው፣ እግር የለው፣ ክንፍ የለው፣ አይኑ የሚከላከልበት ሽፋሽፍት የለው፣ ጆሮ የለውም፣ አይሰማም። ኤቭሪቲንግ ተፈጥሮ በድላው ወይም ደግሞ ነጥቃው የተፈጠረ ፍጡር ነው። ግን ደግሞ ሁሉንም ማድረግ ይችላል ማለት ማናችንም ማንኛውም ሰው ሊያደርገው የማይችለውን ሁሉ ያደርጋል። ልባም መሆን ማለት ያ ነው። ባይዘ በህይወት ውስጥ የጎደለባችሁ ብዙ ነገር ነው አለ። ግን ያን ጉድለታችሁን እንደ ድክመት መቁጠር ሳይሆን ኃይል ማድረግ ትችላላችሁ። ፓወር ማድረግ ትችላላችሁ። በዚህ ሰዓት ገንዘብ የላችሁ፣ ስራ የላችሁ፣ ከፍቷችሁ ነው ያላችሁት፣ ጨልሞባችሁ ነው ያላችሁት፣ ብዙ ጣጣ ውስጥ ገብታችኋል። ክፉ ቀን እያሳለፋችሁ ነው። ሚነጋ አይመስልም ያላችሁበት። ጨለማ ወርሷችኋል። ዙሪያችሁ ገደል ሆኗል። ሰው የለም በዙሪያችሁ። ብቸኛ ናችሁ። አታችኋል። የሚወዳችሁ ሰው በዙሪያችሁ የለም። አይዞባይ የላችሁ። ቀን ሌቱ ምሽቱ ተደበላልቆባችኋል። ልባም ሆኖ ተጠቀሙት። ያለ ስለ እባቡ ነግሬያችኋለሁ። እባብ የሚፈሩ ሰዎች ስሙን አትጥራብን ይሉኛል። እኔ ስለምወደው ነው። ባይዘ ያ መጽሐፍ ቅዱስ ላይም ስለ እንደ እባብ ሁኑ ስለተባለ ልባም ሁኑ ስለተባለ እሱ ብቻ ሳይሆን ግን እኔ ይማርከኛል። እውነቱን ለመናገር መማርበት ቢኖር እሱ ነው። ችግር ሲገጥመኝ ሁል ጊዜ አይምሮ ውስጥ የሚመጣው እሱ ነው። ሰውዬ እንደ እባብ ልባም ሁኑ፣ ዝም ብለህ አትላላጥ እለዋለሁ ለራሴ ማለት ትንሽ ነገር እኮ ነው የጎደለብኝ። ሜቢ ግን ምንም ነገር ሳይኖረው የተፈጠረ እንስሳ ያንን ሁሉ ማድረግ ከቻለ እኔ ግን በአምሳሉ ነው የፈጠረኝ። ጊፍት ሮንግ ብሎኝ በምን ላስተካክለው? አሌክሶ ምኑ እባብ ሴጣን ነው? ልታስቂ ነው። ሳኮረኩሪኝ ራሱ ልስቅ ነው። ከእባብና ከሰው ማን ነው የምትፈሪው አንቺ? አጭር መልስ ብቻ ከመውጣቴ በፊት ከእባብና ከሰው እባብ ነው የምትፈሪው? የዋልሽ ማለት ነው የኔ እናት። እባብ ከነደፈሽ ያው መርዝ ይናደፋል። ተናዳፊ ነው። ግን መናደፍ እኮ አሁን ጨካኝ ምናምን ሆኖ እኮ አይደለም እኮ የሚናደፈው፣ ተፈጥሮ እኮ ነው። ምን ያርግ? ምንድነው የሆነ ታሪክ እኮ አለ አይደል? ጊንጥ የሆነ የጊንጥ ነው የእባብ ታሪክ ብቻ ጊንጥ ነገር መሰለኝ አላሳሁት። ግን እንትኑ ልንገራችሁ ሀሳቡ። ጊንጡ የሆነ ነገር ተጭኖበት ጊንጡን ለማዳን አንድ ሰው ይለፋ እንትን እየሞከረ ነው ጊንጡን ከዛ ነገር ውስጥ ለማውጣት የሆነ ነገር ውስጥ ተቀርቅቦ ጊንጡ። ከዛ ሰውየው ጊንጡን ለማውጣት በሚሞክርበት ጊዜ ጊንጡ ይነድፈዋል እያለ ግን ያንን ጊንጥ ለማዳን እየሞከረ ነው ያ ሰው። ከዛ የሆነ ሰው ሲያልፍ በዛ በኩል ያውና እንዴ ለምን ወዳጄ ለምን አትተውም? እየነደፈ እኮ ነው አለው። ጊንጡ መናደፍ ተፈጥሮ ነው፣ እኔ ደግሞ ማዳን ተፈጥሮዬ ነው አለው ይባላል። ጊንጡ እየነደፈው ያለው ሰውየውን ጠልቶት አይደለም፣ በቃ ተፈጥሮ ነው መናደፍ፣ ኔቸሩ ነው ማለት። ስለዚህ እባብ መናደፍ ተፈጥሮ ነው፣ እሱ ነው የሚያስፈራሽ። ግን እባብ ቢነድፍሽ ምሳሌ በነግርሽ መድኃኒት ምናምን ካገኘሽ ወይም ቶሎ ወደ ሕክምና ከሄድሽ ትድኛለሽ። ሰው ከነደፈሽ የሚለውን የቤት ስራ ሰጥቼሻል። እስከዛሬ የተነደፉ ሰዎችን ቼክ አድርጋቸው። ሰው ከነደፈሽ አንዱ አይንደፈሽ፣ ክፉን ያርቅሽ። ሰው ከነደፈሽ ከሴጣን ጋርም ይተባበራል። ሰው ሊጥልሽ ከፈለገ ከሴጣን ጋር ያሳብድሻል። መቃብርሽ ቆፍሮ ሬሳሽን ሊያወጣው ላይ ይችላል።
እባብን አልፈራም እኔ በታሪክ የቤት ስራ ነው አስቢበት። ኤኒዌይስ እሺ። እና ጋይስ በቃ አረቆየው በስማም ቅድም እወጣለሁ ያልኩት የሆነ ከእናንተ ጋር ሳወራ እኮ ደስ ይለኛል እንደዚህ። እንደውም ጌም ከመጫወት እንደዚህ አሁን የሆነ ሰው ሲጽፍ ስናወራ በዛ ጉዳይ ላይ እንማማራለን። የሆነ ርዕስ ሲነሳ ምናምን በቃ አኳርዳለሁ እንዲህ ቁጭ ብዬ። እወዳችኋለሁ። ነገ እንገናኛለን። እሺ። ጠዋት ያው እንቅልፍ ስለማልተኛ ነው እስከ ሰዓት የቆየሁት። እሺ። ሰዓቴንም ለማስተካከል ቤተሰብ መጣ አረጋጋለሁ። እሺ፣ እሺ፣ ደስ ይለኛል። ሰው ነገ አገኛችኋለሁ። እሺ። አሁን ያው ትንሽ ወጥቼ ተፍ ልበልና ስፖርቴንም ልስራ። ከዛ ጠዋት ደግሞ እንገናኛለን። እሺ። ወዳችኋለሁ። ጤናና እድሜ ይስጣችሁ፣ ክፉ አይንካችሁ፣ የሰው ፍቅር ይስጣችሁ፣ የምትሰሩትን ይባርክላችሁ፣ ፈልጋችሁ አትጡ። ውድቀታችሁን በሚመኙ ሰዎች ፊት ስኬታችሁን ያብስርላችሁ፣ ከፍታችሁን ያሳየላችሁ፣ ሳቃችሁ ይታይ። ሀዘናችሁን መከፋታችሁን ማየት በሚፈልጉ ሰዎች ፊት ከፍታችሁ ይበሰር፣ ሳቃችሁ ይበሰር። ጤና ይስጣችሁ። ሆስፒታል የምትሄዱ ሰው ለመጠየቅ ይሁን እንጂ እናንተን ክፉ አያገኛችሁ። እሺ። እየመሸ ያለበት ሀገር የምትኖሩ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም ቀን ይመላችሁ። እሺ።